እሷን ተወትና እኔን መነኝ። ዝም በይ አንቺ። አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ ሆነች ልጅ ነው። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ማን ነው ቤዛ ላይ ማናት ያልሽ አንቺ? አያገባሽም በእናትሽ። እያሳመምሽኝ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። አዴ የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ሂጂ ውጭልኝ። አንቺ ተረገምሽ። ልቀቂኝ። ጋኔል አለባት ብለሻል። ከዚህ ቤት አስወጣሽ። ጋኔል ያለበት ሰው ምን እንደሆነ አሳይሻለሁ። እሺ ቤዛ፣ ምን እያደረግሽ ነው? ልቀቂኝ። እንዲህማ በቀላሉ እንድትሞች አላደርግሽ። ታይኛለሽ። ቆይ አሳይሻለሁ። እሺ ቆይ እዚህ ቤት ውስጥ ያስገባሽ ማን ነው? ይቺ አደይ ነች አይደለ? እናትሽ እኮ ከዚህ ቤት ስትወጣ እኔ እዚህ ቤት እንደምመለስ ማሰብ ነበረብሽ። ቆይ ምንድነው? በህልሜ ነው እንዴ እዚህ ክፍል ውስጥ ማን ያስገባሽ? አቤት ባርኪ፣ እዚህ ነው የመጣው። ቤዛ ብዬ ባርኪ እንዲመጣ ከማድረግ በፊት ከዚህ ክፍል ውጭልኝ። አሁን እወጣለሁ፣ ነገር ግን እንዲህ በቀላሉ አልተውሽም። እሺ ፍቅር፣ ቆይ ጠብቂ። አንተ ሰውዬ በእናትህ ላይ አትንጎራደድብኝ እንዴ! በጧት ምንድነው? ቆይ እዚህ ሰፈር ምን ትሰራለህ? ቆይ ምን ላድርግ ነው ዳይመንድ? ስነግረም አሰማኝም። አደይ ናፍቃኛለች። እና አደይ ናፈቀች እንደሆነ ሰፈሯ በሌሊት ምን ትሰራለህ? ዳይመንድ እኔም እንዳስነካችኝ አላውቅም። በቃ በእውኔም በህልሜ ማየት እሷን ነው። እና ከጧት ጀምሮ እዚህ ተጎልተህ እየጠበካት ነው? ምን ላድርግ ብለህ ነው ዳይመንድ? ሄደ በሯን አታንኳኳላትም እንዴ? የፍቅር ግና ካለች እኮ እንዳትቆጣት ብዬ ነው እንጂ ስንቴ በሩ ጋር ደሽ ተመለሱ መሰለኝ። እባክህ ና እንሂድ። አደይ እኮ እህቴ ነች። ለምን ጠየቀሽ ተብሎ መቼስ አይቆጣት። እስቲ እናያለን እንዲቆጣት እንደሆነ ይሻላል። አሁን እንሂድ። ባንተ ቀልድ የለም። ወንድሜ እኮ ነሽ። ባንተማ ቀልድ የለም። ና የሚመጣውን ነገር አብረን እንጋፈጠዋለን። አባቢ አንቺ እኮ ለዚህ ነው የምትመች። ባርኮት ወይ ፍቅር፣ ቤዛ እዚህ ቤት ውስጥ ናት። ምን ልትሰራ ነው የመጣችው? እማዬ እስክትሄድ ነበር፣ እሷ ስትሄድ መጣች። ምን እያደረክ ነው? ቆይ እና እኔ ከቤዛ ጋር ልኖር ነው? አዎ ልትኖሪ ነው። ቤዛ እስክትመለስና ነገሮች እስኪስተካከሉ ድረስ እዚህ ትቆያለች። እማዬ በነበረች ጊዜ ደግሞ ቤዛን ስታደርግ የነበረውን ነገር ደግሞ የረሳሁልሽ እንዳይመስልሽ። እሺ እንዴት ነው ከእሷ ጋር የምኖረው? እሷ እንደምትኖረው ትኖሪያለሽ። ፍቅር፣ እማዬ ስለዚህ ነገር ትስማና እኔና አንቺ የመጨረሻችን ነው የሚሆነው። እሺ ልጅቷ እኮ በጣም አስቸጋሪ ልጅ ናት። እንዴት ነው እሷን ጸባይ ተቋቁሜ መኖር የምችለው? በቃሽ ፍቅር፣ አዴን ይቅርታ ጠይቀሻት እንደተስማማችሁላ ከዚህ በኋላ ከቤዛ ጋር ስትጣሉ ማየት አልፈልግም። ቤዛና አዴ እኮ በጣም የተለያየ ጸባይ ነው ያላቸው። ቤዛ ሌሊት መኝታ ክፍሌ ገብታ አንቃኝ ነው የነቃሁት። ፍቅር በቃሽ። እኔ እንደማየ የማይመስል ነገርና ዝባዝንኪ ስትናገሪ የምሰማሽ ነው እንደሚመስልሽ? የምር ባርኪ፣ ካላመንከኝ እራሷን ጠይቃት። መኝታ ክፍሌ ገብታ አንቃኝ ነው የነቃሁት። በቃሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ። ፍቅር፣ እኔ መቼም ቤዛን ይቅርታ አልጠይቃትም። እንደፈለጋት ትሆን ከፈለጋት። ፍቅር እንዴት ነሽ? እስኪ ምንም እንዳልተገናኘ ሰው አታስመስይ። ሌሊት መኝታ ክፍሌ ገብተሽ እንዳነቅሽ ለባርኮት ነግሬዋለሁ። አታዋሽ። ያምሻል እንዴ? የምን ሌሊት ነው የምታወሪው? እሷን ተያት ቤዛ፣ የምታወራውን ነገር አታውቁም። ከኔ በላይ እሷን ነው የምታምናት። ፍቅር እባክሽ፣ ጥሩ ልጅ ሆነሽ አልነበር እንዴ? ቤዛ ስትመጣ ነው የተነሳብሽ? እኔ ስለ ትንሽ ጊዜ ነው እዚህ ቤት ውስጥ የምኖረው። ይብላኝ ለአንተና ለእናት ባርኪ። ቆይ ምን አይነት እህት ናት ያለች? ጭራሽ እኮ የማትገናኙ ሰዎች ናችሁ። ፍቅር፣ ከዚህ በኋላ በአንቺ ጉዳይ ምንም አይነት ነገር መስማት አልፈልግም። አሁን ቤዛን ይቅርታ ጠይቂያትና ውጪ። እኔ ምን አደረኳትና ነው ይቅርታ የምጠይቃት? ባርኮት፣ ለአንተ ነግሬ ምንም የማታደርግልኝ ከሆነ እኔ በራሴ መንገድ ቤዛን አውራታለሁ። ያኔ ግን ምንም እንዳትጠይቅ። ምን ልታመጪ ነው? እሱን በቅርቡ ጠብቂ እሺ? አሳይሻለሁ። ባርኪ፣ ሰማሃት የምትለው እየዛተችብኝ እኮ ነው። ታያት፣ ምንም አታመጣም። ግን ፍቅር እንደምትለው ሌሊት መኝታ ቤቷ ገብተሽ ነበር እንዴ? አረ በፍጹም በህልሞ ይሆናል እንጂ የፍቅር መኝታ ቤት አልገባውም። እባክሽ ቤዛ፣ ከዚህ እስከምትሄጂ ድረስ እባክሽ ከፍቅር ጋር ሰላም ለመሆን ሞክሪ። እሺ ባርኪ፣ አንተ አትጨነቅብኝ። ሰዎች እኮ ደውሎልኝ ነበር። ለአንተ አልደወሉም እንዴ? ለእኔ አልደወሉልኝም። ምን አሉሽ? ቆየሻሉኝ እኮ ባርኪ። አሁን ሌላ ጋር መሄዴ ስለማይቀር የእሱንም የኔንም ጨምረን እንሰጣቸዋለን። አንቺ አትጨናቂ።
ቶሎ የእነሱን ጉዳይ ጨርስልኝ እንጂ ባርኪ፣ ሌላ ምንም የምፈልገው ነገር የለም። አሁን ቶሎ ብላ የቤቱን ጉዳይ ብቻ ጨርስልኝ። አውቃለሁ እንዳስቸገርኩ፣ ግን ሌላ ምንም አማራጭ የለኝም። ይገባኛል ቤዛ። እሱን ነገር ከጨረስን በኋላ ስለና ስላንቺ ግንኙነት የምንነጋገረው ነገር ይኖራል። ስለኔና ስላንተ ምን ባርኪ? እሱን ጊዜው ሲደርስ እነግርሻለሁ። መጀመሪያ ግን የቤቱን ጉዳይ እንጨርስ። አቤት። አንቺ ነሽ ለቤዛ ማየ እንደሌለች ነገርሻት? እኔ አይደለሁም። ከአንቺ ውጭ ማን ይነግራታል? አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከሷ ጋር ጨርሽ። ቆይ እኔን ምን አድርጊ ነው የምትይኝ? እናትሽ እንደሌለች የማውቀው እኔ ብቻ ነኝ እንዴ ይመስልሽ? እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ቆይ እንዴ ነው የጠገብሽው? አደይ አደይ፣ ምን ፈለግሽ? አንቺ ደግሞ አንቺ የጠራሽ የለም። አደይ ጓደኛሽ እዚህ ቤት ሁለተኛ ድርሽ እንዳትልሽ። የትኛዋ ጓደኛዋ? ያቺ ለሊናታ። ኤላም ቢሆን እዚህ ቤት ድርሽ እንዳይል። ቆይ ለሊስ እሺ አትምጣ። ኤላ ምን አድርጎሽ ነው? እሱም ቢሆን ሁሌ ቤቱ ሲሄድ ውጭ እንጂ ቆየ አያውቅም። እሰይ የታባሽ። ማን እየተንጦለጦልሽ ኤላ ቤት እያለሽ? አንቺን አዋራሽ ሰው የለም ፍቅር። አደይ ሰምተሽኛላ? ከመጡ ምን ብዬ እወጡላለሁ? እንደዚህ አይነት ኃላፊነት እኔ አልቀበልም። ሊዱ፣ እዚህ ቤት ሲመጡ ከማስገባትሽ በፊት ለእኔ ንገሪኝ። ምን ልታደርጊ ነው? ውሻ አድርጌ ሰድቤ ወደ ቤታቸው አባራቸዋለሁ። አንዳንድ ጊዜ ነው እንጂ አንቺ እኮ ጎበዝ ነሽ ሊዱ። በዛውም ቤዛን እንዳትረሻት። እቺ ቤዛ አንቺንም ሁለታችንም አልፈልጋችሁ። ስለ እነሱ አያገባኝም፣ ግን እኔን ወደድሽም ጠላሽም ቤቴ ውስጥ እስከኖርሽ ድረስ አስፈልግሻለሁ። ትፈልጊኛለሽ። ራስሽ እንደዚህ ያሻታታይሽ አንቺ ቀውስ። ማን ነው ቀውስ? አንቺ እዛ ደርሰሽ ከመጣሽ በኋላ ጭራሽ አይምሮሽ ማሰብ ተሳነው እንዴ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ፍቅር ልቀቂያት እንጂ። አንቺን አይመለከትሽም። ፍቅር ምን እያደረግሽ ነው? አደይን በስራ ሰዓት ሌላ ነገር እያዘዘቻት ነበር። እና የሊዱን እጅ የምጠመዝዡ ለሷ ነው? አዎ፣ አደይን ማንም እንዲናገራት አልፈልግም። ለዛ ነው። ከመቼ ጀምሩ? አንቺ ውሸታም አስመሳይ ዴቭ፣ እራሷን እች እንደዛ እያደረገች የነበረችው። ፍቅር እባክሽ ሊዱን ተንከባከቢያት እሺ፣ እንደዚህ አታድርጊያት። እሺ ይቅርታ ዴቪዬ፣ አደይን ስታመናጭቃት ሳይኮ አላስችል ብሎኝ ነው። እኔ የምለው ፍቅር ዛሬ ክላስ የለሽም እንዴ? የለም። ጥሩ፣ የምትሄጂበት ቦታ የለም? ለምን ጠየከኝ? ፈልገኸኝ ነው? ምንም ነገር ቢኖርብኝ አንተ ከፈለከኝ እሰርዘዋለሁ። ምን ያስገለፍጥሻል? አይ እንዲሁ ነው። አይ አልፈለኩሽም። አንድ አደይን ብቻዋን ላወራት ፈልጌ ነው። እናውራታ። ብቻዋን ነው ያልኩት። እና እኔ ልውጣ? አውጭ። ኤላይ ግን በጣም እንደምትናፍቀኝ ታውቃለህ አይደል? አውቃለሁ። እኔም እኮ በጣም ነው የምትናፍቂኝ። ደግሞ ነገሮች ከተስተካከሉልኝ እስከ ማታ ድረስ እመለሳለሁ። ኤላ እንዴት ናቸው? እንዴት ነህ? ባርኪ እንዴት ነህ? ተቀመጥ። እንኳንም ሰዓት የደረስኩ። አሁን ወደዛ ልጅ ስል ነው የመጣው። እሺ ኤላ፣ ከዛ በፊት ግን አንተንም ሆነ ለሊ ይቅርታ መጠየቅ እፈልጋለሁ። ለምንድን ነው ይቅርታው? ቤዛ እዚህ እንድታርፍ መፍቀዴ ልክ አልነበረም። ቢሆንም ግን እሷን ያባራችሁበት መንገድ አሳዝኖኛል። በጣም ይቅርታ ባርኪ። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ የሆነች ልጅ ናት። አውቃለሁ። ቤዛ አንዳንድ አስቸጋሪ ጸባዮች አሉባት። ቢሆንም ግን ያሉባትን ችግሮች እያወቃችሁ እንደዚህ ማድረግ አልነበረባችሁ። ኤላ፣ ቤዛ እኮ ምንም ቢሆን ጓደኛ ነች። አዎ፣ ግን ባርኪ ቤዛ ካሳለፈችው በላይ ለሊ አሳልፈው የመጣችው ችግር ይብሳል። ለሊ ስትናገራት ዝም ማለት አልችልም። እሺ፣ ከዚህ በኋላ በመሀላችሁ ገብታ ተረብሻችሁ። ግን ኤላ፣ የገንዘቡን ጉዳይ እንድታረክል አስተካክያለሁ። አሁን ትራንስፈር ላድርግልክ? የምን ብር ነው? ለቤዛ ለእናቷ ቤት የሚያስፈልጋት ብር ነው። ብሩ ልትሰጧት ነው? አዎ፣ ከአሁን በፊት እኮ አውርተንበት ነበር። ለሊ ባርኪ ነገሩን ካጣራ በኋላ ገንዘቡን እንደምሰጣት ነግሬሽ ነበር። እና ያንን ሁሉ ብር ለቤዛ ልትሰጧት ነው? ቆይን ያልገባኝ ነገር በቤዛ ይሄን ያክል እርግጠኛ ሆናችሁ? ለሊ ዛሬም ቤዛን እየተጠራጠርሻት ከሆነ በጣም ነው የማፍርብሽ። እሺ
በእሷ ጉዳይ ምንም ነገር አይደለም፣ ዝም እላለሁ። ነገር ግን አንድ እውነታ ልንገራችሁ፣ ማመን ያለ ማመን ደግሞ የእናንተ ምርጫ ነው። ምንድን ነው ለሊ? ቤዛ በእናንተ ተጠቅማ እራሷን ለማሳደግ እየሞከረች ነው። ለሊ ቆይ ምን እያልሽ ነው? አዎ ኤላ፣ በራሷ አንደበት ነው ኤላንስ ለምን አትጠቀሚበትም ብላ ነገረችኝ። በዚህ አይነት ባርኪንም ትወደዋለች ብሎ ማሰብ ዘበት ነው። ቆይ ይህን ነገር ከየት አምጥተሽ ነው የምታወሪው? ያወራሽ ያለሽው ነገር ገብቶሻል? ይህንን ነገር ከቤዛ እንደሰማ ያልነገርኩ እንደማታምናኝ ስላወቅኩ ነው። ግን እውነቷ እንደዛ ነው። ቆይ እንዴት? እኔ እኮ ሂጂ ወንድሟ እንደታሰረ በአይኔ አይቼ ነው የመጣሁት። እዛም ቢሆን የሆነ ድራማ እየሰሩባችሁ ነው እንጂ ቤዛ በጣም አደገኛ ሰው ናት። ለሊ ስለ ሰው እንደዚህ ዝም ብለሽ የምታወሪ ከሆነ በጣም ነው የምንጣለው። የእናቴን ቀን ይስጠኝ ስለ ኤላ። ቤዛ ራሷ መታ ነው ኤላን ተጠቅምሽበት ለምን ዞራቲን ብላ መከረችኝ። በእርግጥ ባርኪ፣ እኔ ለቤዛ ብሩን አትስጣት የማለት መብት ላይኖረኝ ይችላል። ግን እውነቷን ስነግር ቤዛ አንተን ፍለጋ አይደለም የመጣችሁ፣ ገንዘብ ፍለጋ ነው አንተ ጋር የመጣችሁ። እውነቷን የመቀበልና የማመን ደግሞ የራስ ፋንታ ነው። ለሊ እርግጠኛ ነሽ? ቤዛ ራሷ መታ ነው እንደዚህ ያለችሽ? እኔ ለምን ዋሻለሁ? ደሞስ ምን እጠቀማለሁ? እኔ አሁን ይሄን አድርጉላት ይሄን አታደርጉላት እያልኩ አይደለም። ነገር ግን ብሩን ስትሰጧት እንደማትመልስላችሁ እርግጠኛ መሆን አለባችሁ። ከዛም በኋላ ያኔ ምን የምትጎዱት ነገር አይኖርም። እንዴት ይሄን ነገር ለኔ ያልነገርሽኝም እስካሁን? ይቅርታ ይላ፣ የምታምነኝ ስላልመሰለኝ ነው። ቆይሻው ምንድን ማድረግ ያለብኝ? ቤዛ እንደዚህ ያስባ ከሆነ በጣም ነው የማፍረው። ለማንኛውም ለሊ አንቺ ከባርኪ ጋር ሁኚና ሁሉም ነገር አጣርተሽ ደውይልኝ። ባርኪ አንድ ነገር ልምከር እንደ ወንድም፣ በቤዛ ባትሸወድ ጥሩ ነው። አንተ ግን አድርገ ያልከኝን ነገር ከማድረግ ወደ ኋላ እንደማልል ቃል እገባልሃለሁ። በቃ ባርኪ ደውልልኝና ማግዝ ነገር ካለ አግዛለሁ። አመሰግናለሁ። ይላ በል በቃ እኔ ሰዓት እየረፈደብኝ ነው፣ ብሄድ ይሻላል። ይህን ያስተዋይ በቃ ቻውሽ። እሺ በቃ ሰላም ገባ። እስከ በር ሸኝ እስቲ። እሺ አዴ ወይ ታውቂያለሽ፣ ከአንቺ ጋር ስለምኖር አይንሽን እያየሁ ስለምኖር በጣም እድለኛ ነኝ። ይህን ያህል ታዲያስ አንቺ አይታወቅሽም እንዴ? ታውቂያለሽ፣ ከአንቺ ጋር ሳወራ አይንሽን ሳየው እኮ የማላውቀው አንዳች ስሜት ውስጥ ይነዝረኛል። ተው ዴቭ፣ እንደሱ አታስብ። የኔን ስሜት እያወቅከው። አውቃለሁ አዴ፣ ከማንኛውም ጊዜ በላይ አሁን ላይ እረዳሻለሁ። ከአባትሽ ጋር ያለሽ ነገር እናትሽን አይቻታለሁ፣ ይገባኛል። ለዛም ነው ከኔ የምትሸሹ። እሱን ደግሞ እረዳሻለሁ። እሺ አዴ፣ ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። ለሱ ደግሞ አስቀድሜ ይቅርታ ልጠይቅሽ እፈልጋለሁ። ይህን የምልሽ በጣም ስለምወድሽ ነው። ስለተረዳኝ አመሰግናለሁ ዴቭ። ልክ ነህ። አሁን ላይ ስለ ፍቅር አጋር ማስብበት ጊዜ አይደለም። አዴ፣ እኔ ዝግጁ እስክትሆኚ ድረስ ጠብቅሻለሁ። እኔን እየጠበቅከኝ ጊዜ እንዲቃጠል አልፈልግም ዴቭ። በቃ ከኔ ውጭ የሆነውን የራስን ኑሮ ኑር። ከአንቺ ውጭ መጓጓለት ኑሮ አሁን ላይ የለኝም አዴ። እባክሽ አትሳሳች። በቃ የኔ ጉዳይ አንቺ ብቻ ነሽ። ለእኔ ግን አንተ ብቻ አይደለም፣ ብዙ ችግሮች አሉብኝ። ችግሮችሽን አብረን እንፍታቸው አዴ። አንተን ችግር ውስጥ መክተት አልፈልግም ዴቭ። እኔ ራሴ እወጣዋለሁ። ለእኔ ብላችሁ ስንት ችግር ውስጥ ገባችሁ። ምን አደረግኩልሽና አዴ? እሺ ብትይኝና ዘላለምሽን ደስተኛ አድርጌ ባኖርሽ ምን ያህል ደስ ባለኝ። ከዚህ በላይ ማንም ምንም አያደርግልኝም። ያንተ ሳያንስ ሊዱንም ጭምር እኔን ፍለጋ መጣችሁ። አንተ እኮ ባለውለታዬ ነህ። ግዴታዬ እኮ ነው እሱ አይደል? ቆይ እወድሻለሁ የምልሽ ሁሉ እውነት አይመስልሽም እንዴ? እወዳለሁ የሚለው ሁላ እኮ ወዳጅ አይደለም ዴቭ። ይህንን ደግሞ የምትለየው በችግር ጊዜ ነው። አንተ ደግሞ በደንብ አሳይታኛል። ለእኔ ማስረዳት አይጠበቅብን። መውደድክን በተግባር አሳይታኛል። እና ታዲያ እንደምወድሽ ካወቅሽ ምን አስፈራሽ? አንተ እኔን ስለምትወደኝ ብቻ ምንም የሚሆን ነገር የለም ዴቭ። እኔም አንተን ካልወደድኩ ዋጋ የለውም። ቆይ አዴ ልጠይቅሽ፣ አንቺ እኔን አትወጂኝም? እወዳለሁ። ጥሩ ሀሳቢ ወንድሜ ነህ ዴቭ፣ ግን አላፈቅርም። በቃ ልዩነታችን ይሄ ነው። አዴ ፍቅር እኮ ቀስ ብሎ የሚመጣ ነገር ነው። ደግሞ እርግጠኛ መሆን ትችያለሽ፣ መቼም ምን ያንቺን አልጎዳሽም። እንደሱ አይሆንም ዴቭ። እሺ እንደ ፍላጎትሽ። ግን አንድ ነገር እንድታቂ የምፈልገው ነገር ሁሌም እኔን ካጠገብሻለሁ፣ ሁሌም ዝግጁ ስትሆኚ ከጎንሽ ነኝ።
እሺ እማዬ፣ ችግር የለውም አታስቢ፣ አግዛታለሁ። እሺ በቃ እደውልልሻለሁ። እሺ አንቺ ወዴት እየሄድሽ ነው? ለሊጋ ላይ ነው። ቆይ እዚህ ቤት ልትሰሪ እንደተቀጠርሽ ረስተሽ ነው? ኤላ ጋር ለሊጋ እያልሽ የምትዶልችው? ፍቅር፣ ሁሉንም ስራዬን ሰርቼ ጨርሻለሁ። ደግሞ ከመተኛ ደርሼ እመጣለሁ። ድሮስ ሌላ ምን ስራልሽ? መጋደም አይደል ስራሽ? አሁን ነገር አልፈልግም፣ እንሂድበት። እሺ አሁኑን ተመለሽና ግቢ። የትም እየዞርሽ እየመጣሽ በቃ ሰራተኝነትሽን እራሱ ረሳሽው አይደል? በጣም ይቅርታ ፍቅር፣ ምንም አይመለከትሽ። ስራዬን ሰርቼ እስከጨረስኩ ደግሞ የትም የመሄድ መብት አለኝ። ኧረ እባክሽ፣ ማን ነው መብቱን የሰጠሽ? ትዬና ባርኮት ፈቅደውልኛል። አንቺ አይመለከትሽ። ዴቪዬ እንዴት ነህ? አለሁልሽ። እንዴት ነሽ? አንተንማ ታዘብኩክ። ምን አጠፋው ደግሞ? አደይ ጠፋች ብለህ እዛ ገጠር ድረስ ስትሄድ ቤዛ ጠፋች ብለህ ግን አንድ ቀን እንኳን አልፈለግከኝም። አንቺና አደይ እኩል ናችሁ እንዴ? በጭራሽ። እሷ ተራ የቤት ሰራተኛ ናት። እኔን ደግሞ እንደምታይኝ ነው። አንቺን እንደማይሽ ምን? ድሮም ሁሌ አደይ አደይ እያልክ እዛ ኪችን ለኪችን ስትከራተል የእኛ ውበት በምን በኩል ታይቶ? ቤዛ ግን ዛሬ በጤናሽ ነው? በጤና ይመስል። አንቺ ወንድሜ ደግሞ ምን እያልሽው ነው? ምኗ መቀኛለሽ ባክሽ? አንቺ ደግሞ በወንድምሽ ትቀኛለሽ እንዴ? ስለምን መቅናት ነው የምታወሪው? ነይ ተነሽ ወደዛ። ወንድሜን አታስጨንቂ። ሊዱ እውነቷን ነው ቤዛ። ርቀትሽን ጠብቀሽ ብናወራ ደስ ይለኛል። እሺ ዴቪዬ፣ አስጨነቅኩ እንዴ? አንቺ የምን ጠጋጠጋ ነው ወደ ወንድሜ? በል ወንድሜ ኪስን ጠበቅ አርግ። ማን ነው ቤዛ ሌባ ናት ያልሽ አንቺ? ተዋት፣ ትጨቃጨቁ ባካችሁ እንዴ። ምን ትመስላለች እቺ ደግሞ? ዴቭ ከዚች ጋር ቁጭ ብለህ ስታወራ እንዳላይ ከዚህ በኋላ ለክብራችንም ጥሩ አይደለም። ታዲያ ሌላ ዴቭ እንዲጠላኝ የምትይው ነገር የለሽም? አሁን ዴቭን ለብቻ ማውራት ፈልጋለሁ። አንቺ መተሽረበሽ። ምን ነው በሰላም? ስለምን ጉዳይ ነበር የምታወሪኝ? ወይ እቺ ተማ እዚህ ያለች አላወራም። ዴቭ ይተው። ሊዱ በቃ ውጪ። እሺ አንድ ጊዜ ብቻዋን ላውራት። ለምንድን ነው የሚሄደው? ወንድሜ እኮ ከኔ ምንም ይደብቀው ነገር የለም። እዚሁን እያለው ንገሪው። ሊዱ የምልሽን ስሚ። እሺ ውጪ በቃ።